እስኪ የቤት ስሙን ንገሩን። ማን ብለው ነው የሚጠሩት? ኑሩ ነው የሚሉት። ማን ያወጣለት ስሙን? እናትና አባት። አሁን እስታ ኑሩ ሆነ። ማሻአላ ኑሩ ነው። አሁንም ኑሩ ነው። ኑሩ ይበስ። አሜን አሜን። የልጅነት ጊዜው ምን ይመስል ነበር? እስኪ በጣም እናትም ነው አባትም ነው ልጅም ነው። የሱ የማንም ቦታ የለም። እዚህ ነው እኮ ተወለደ። እዚህ ቤት ነው ተወልዶ ያደገው? እዚህ ነው 31 ቀበሌ ተወለደ። እዚህ ነበረ የቀበሌ ሰጠን እንጂ እዚቹ ነው ተወለደ። ሁለቱም እዚህ ነው ተወለደ። ጨዋታ ማደግ ብቻ ነው የማውቀው። ስፖርት አለው፣ ቁርአን አለው፣ ትምህርት አለው፣ ስራም አለው። በቃ ጉድ ይላል። ማሻአላ ክፉ ቤቱ አይግባ። አሜን። ጥሩ ልጅ ነው። በጣም ታዝ ልጅ ነው። ለኡመቱ ደስ ይለዋል። ሰው ይወዳል። ሰው ራቆ ሲወዳ አይወድም። ሰው ሲርቦ አይወድም። እንዲህ አድርጎ እንዲህ በቃ በዚህ ሲወጣ ለእነዚህ ልጆች ለሱ ነው ማዙ ምን ነው መተውን ገብተውን ሚስትዮ ሲነግረው መጣ ትለኝ። እሰይ አልሐምዱሊላህ ያ ረቢ አንተ ሳርጎ እያልኩት ነው። አልሐምዱሊላህ የሱ ነገር በጣም ማንም ያውቀዋል። በጣም የተራቀቀ ልጅ ነው። ደባደብ ዳባት ቀበሌያትን አልሐምዱሊላህ በደንብ ቅፍ ድግፍ አድርጎ እኛንም ይዞናል፣ እኛም እሱን ይዞናል። ማሻአላ። ከጎረቤቶችም ጋር ከአካባቢው ሰው ጋር ያለው ግንኙነት ምን ይመስላል ኡስታዝ? ላኢላሀ ኢለላህ የጎረቤት አሁን እንደው የለችም እንጂ እንደው አታስቀምጣችም። ውለታውን አላህ ይክፈል። አሜን። ከእናንተንም አላህ ይክፈል። አሜን። ውለታችሁን አላህ ይክፈል። አሜን። ደግ ሰራችሁ፣ ደግ አላህ ዋልላ። አሜን። ልጅ ወጥቶ እስኪገባ ድረስ አያስችልም። ምን ነክቶት ይሆን ምን ገጥሞት ይሆን ይባላል። ኡስታዝም እንግዲህ ከፊት ሆኖ የሙስሊሙን መብት ለማስከበር ሲታገል የነበረ በዛም ደግሞ ለእስር የተዳረገ ሰው ነው እና የዛን ጊዜ የነበሩት ስሜት እንዴት ነበር? እሱ ለእስር ሲገባ ከዛ ወዲህ ነው በሽተኛ ሆንኩት። መታሰሩን እዛ ሄዱ። እስኪ ነው የተሰማችው። እህትዮ አበደች። እኔን አልነገሩኝ። እኔ በቃ ወዴ ተንቀጠቀጠ። ምንድን ነው ብዬ ምን በላ መጣ ብንል ለካ እሱን ይዘውት ሄዱ አሉ። ይዘውት ሄዱ። ወደ ማነው ከርቴሌ ወሰዱ። በቃ ጠዋቱን ደግሞ ቁርሱ ሰተን ደግሞ እሱ ፈለጋ ሄዱ። ልክ የሰሙ ሰዓት ምንድን ነው የተሰማዎት ስሜት? አበደ። ሰፈሩም አበደ፣ እኔም አበዱ፣ ዘመዶቼም አበዱ። ለቅሶ ቤት ትላለች እሱ እንደዚህ ይሆናል። ሰፈሩም አበደ፣ ሁሉም አበደ። ተንቀጠቀጠ። ህዝቡም ከሱ ጋር መታሰረ። ህዝቡን ይወደዋል። አንድ ሰው ሰሃንም እንደዚህ አላደረገም። ሁሉም አራቆ ነው። ከሌለ ማንን ወንጦ ብንሄድ መሬት ነጋ መቼ እናያለን እንላለን። አልሐምዱሊላህ ህዝቡ እንደወደደ ወዲያ ተፈትቶልን 4 ወር ሆነ። 4 ዓመት ከ2 ወር 4 ወር ሆነልን። እስኪ የተፈታ ጊዜስ እንዴት ነበረ ስሜቶች? ምን ልንገር፣ ዱካን ተተክሎ እዛ ቤት ምን ልንገር። አልሐምዱሊላህ ድብልቅልቁ ወጣ። የጎረቤቶቹ ያሳደጉ አሉ። አሁን እንደዚህ ያለቀሱት ይመጣል፣ ይዘይሮታል። ሐሙስ ማታ እኔ ጋ ነው፣ ጥዋት እኔ ጋ ነው፣ ማታ እኔ ጋ ነው። ማን አለኝ? ቆይ እኔ አባቱም እንደ ፈንገል እያለ እኔም ብሞት እኮ በቃ ቀረን ማለት ነው። ምን ይሰማዎታል ልጆቹን ሲያዩ? እሺ ተሰማና ማዘር እያሉ እየሳሙኝ አይዞሽ ይሉኛል። አይዛችሁ እላለሁ። ሰው አላህ አርጋችሁ እላለሁ። ሰው አረግላችኋለሁ። በቃ ተነስተው ይሄዳሉ። ያለ ነገር ቀመስ አድርገው ይሄዳሉ። በሱ አይን ነው የማያቸው ልጆቹን፣ በሱ አይን ነው የማያቸው። ማን አለኝ? እውነት ነው። በልጅነት ጊዜው ሳንቲም እያጠራቀመ አጠራቅሞ ይሄድ ሀድ ጀት ሲመጣ ሲሞኒ ሽሊንግ ያጠራቅምና በገዘ ታዲያ ሄድኝ ነው። ስንት ዓመቱ ነበር ይዛኔ? የዛን ጊዜ ወደ 7 ዓመት 8 ዓመት 9 ዓመት ነው። የዛን ጊዜ እርስዎ ከሳውዲ እንደመጡ ማለት ነው። እንደ አባት እንደ ትልቅ ሆነው በጋ ቆመልኝ። በዛ ገንዘቡ ባንክ ተወጣለ። እሱ ታሪኩ ያሉትን ፍቅር ግለጹለት። በጣም ወደዋለሁ እንጂ በጣም ነው እንጂ ጨርቄን ስትል ድረስ ነው የሚወደው። እንደና የቱና እኛ አንድ አይደለም። ታታሪ ነው። በጣም ጥሩ ነው። ጎረቤትም ይወዱታል፣ እኛም እንወደዋለን። መስጊድ ይወደዋል። የደሃ አባት ነው። ገና ታዲያ እሱ መሀላቸው ቆሞ አላሁ ተዓላ
ይሰጠዋል ይሰጣል ይስጣውን ደስ ይለኛል። ይሄ ቀበሌ ቤት እኮ ነው። አልሐምዱሊላህ እሱ ግን ለሌሎች ይደርሳል ይተርፋል። በጣም ለጎረቤቱም ለሁሉም ትልቅ አላህ አድርጎ ከደረሰበት አላህ አድርሶ ወንድሞቹን አላህ አይለዩ። መሐመድ የወደደው አላህ አይለያቸው። ፍቅር ተሰው ይስጠው ብዬ ዱዓ አደርጋለሁ። ብስሚላሂ ረህማኒ ረሂም ሰላቱ ወሰላሙ ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። እንደው መጨረሻችን አላህ ያሳምር። አሜን። ትልቅ አላህ ያድርግ። አሜን። ትልቅ ወይባ አሜን። ብስሚላሂ ረህማኒ ረሂም ያ ረቢ አላህ እንደው አላህ ተዓላ ትልቅ ቦታ አላህ ያድርግ። አሜን። እድሜያችሁ ገፋ እድሜ ገፋ እድሜ ገፋ ፊታችን አዛችን አላህ ያብዛላችሁ። አሜን። ጥንቡንም ጅንቡንም አላህ ያብዛላችሁ። አሜን። ሐሰዳችሁ ምቀኛችሁ ደግራችሁ በታችሁ አሜን። በቻታችሁ ብሉ። ትንሽ ገንዘብ ትልቅ አላህ ያድርግላችሁ። አሜን። ትንሽ ገንዘብ ትልቅ በረከቱ ርዴቱን አላህ ያወርድላችሁ። አሜን። እንደሄዳችሁ አገሩን ያሳምራችሁ አላህ ይመርላችሁ ይመርላችሁ። አሁንም አምራችኋልና አሁንም አላህ ያሳምራችሁ። አሜን። ብስሚላሂ ረህማኒ ረሂም አግኝታችሁ አትጡ። አሜን። በራችሁ ተከፍቶ አይዘጋም። አሜን። እድሜያችሁ ገፋ ብትሉ ሰፋ አላህ አክብሮ ትልቁን አግኝታችሁ በሬውንም በጉንም ግመሉንም አርዳችሁ ሰደቃ የምትሰጡ አላህ ያርግ። አሜን። ብስሚላህ እዛ ቦታ ደግሞ የቀብሩ ቀን ደግሞ ብስሚላህ አላሁ ተዓላ ጀነት የመሰለ ነገር ብትታታስቡ እዚህም ጀነት እዛም ጀነት አላህ አሜን። ተሰሩ ማለት ሰይጣን ጂና ገኘሽ አይደል? አዎ ሽታ አንቺ ያላህ ስጦታ ከባድ ስሜት እንደሆነ አውቃለሁ ኡስታዝ።